ሶሪ ቴንክ ዩ ብራውንዬ። ኢትዮጵያ ሬስቶራንት ላስገባት በአንቺ ቦታ። ረዱ የአንቺ ተራ ነው ውዴ። አለን ሰላም ነው። ኢትዮጵያ ሬስቶራንት ፍላወር ላኪ። እኔ ምልሽን ያው እንደነ ብራውን ሹገር ነው። ከዚህ ኢትስናት ፌር ለልጅቷ ኢትስናት ፌር ምንም ፌር አይደለም። እንዳሉት ልጅቷ ከዝኖቿ የአባትን ፍቅር እያዩ እያደጉ ነው። ይህንን ሁሉ አይታ አድጋ ሌሎች ልጆች ከአባታቸው ጋር ያላቸውን ግንኙነት በምንም እያየች አድጋ እሷን ይህንን ነገር መንፈግ ኢትስናት ፌር። ለጭንቅላቷም ጥሩ አይደለም፣ ለምኗም ጥሩ አይደለም። ለምንም ማለት ነው። ራሷን መብት አላት እና እኔ በልጄ ህይወት ላይ መወሰን የምችለው ሊጎዳት ለምሳሌ እሳትና ውሃ ምናምን በሚባሉ ሴት ብትወስጂው በጣም የሚጎዳት ነገር ላይ ያ ነው ይሄኛው አይቻልም ትያታለሽ። ያ አባ ግን ይሄኛው ከላይፍ ጋር የሚያገናኝ ነው። ማንነቷን ነው የምከለክላት ያለች ማንነቷን፣ አባቷን ያ የእሷን ሀፍ ግማሿን ነው የምከለክላት ያለች እና ስለዚህ ልጄም ኦፍኮርስ እነግራታለሁ። በቃ መጀመሪያ መጠፋቱ ማድረግ አልነበረብኝም። ያ አደረግኩኝ፣ አጠፋው። ቀድሜ ይሄ ነገሩ እንዳረገዝኩኝ ብነግረው ኖሮ ለሱ መፍትሄ ሊገኝለት ይችል ነበር። ያኔም ፈርቼ አፍሬ በራሴ ተሸማቀቄ ሳልናገር ቀረሁኝ። ኦኬ ቀጠለ ውሸት ጥፋቴን በውሸት በመደበቅ ጀመርኩትኝ። ያ የተከሰተው ሲጀመር ስህተቴን ጥፋቴን በውሸት ጀመርኩትኝ። ውሸቱን ለመደበቅ ሳልነግረው ቆይቼ እሱ ካወቀ በኋላ ያን ሰዓት ላይ አትሊስት እሱ እንዳወቀ እንኳን ባሳወቅ የሁሉ ችግር አያመጣም ነበርና እሱን ሳላደርግ ቆይቼ ድጋሚ ሌላ ውሸት ጨመርኩ። ምን አልኩኝ? ተደፍሬ ነው። ውሸቴን በውሸት ደገፍኩት እና ጥፋቴ ላይ ውሸት ድጋሚ የተደፍሬ ነው። ደግሞ ልጅቷ ላይ ድጋሚ ይህም ወደፊት ምን ትነግራታለሽ? ተደፍሬ ነው የምላታለሁ። ዳስ ሜክ ሴንስ። ምክንያቱም ልጅቷ አይምሮ ላይ የሚቀረጸው የደፋሪ ልጅ ነኝ የሚል ነው። ተረዳሽኝ? ተፈልጌ አይደለም እዚህ ምድር ላይ የመጣሁት። የደፋሪ ልጅ ነኝ። ማንም ፈልጎኝ አይደለም። እናቴ ወዳኝ ፈልገኝ አቅዳኝ ሳይሆን ስለተደፈረች ሺት ሀፕንስ ብላ የወለደችን ነገር ነው ብላ ነው የምታስበው። እና ይሄ የሆነ ልጆቻችን ላይ የሚደርሰው ሳይኮሎጂካል ጉዳት እኛ ሀበሾች ላይ በጣም ኖርማላይዝ ተደርጓል። በጣም ልጅቷ ጭንቅላታ የሚፈጠረው ይሄ ዲፕሬሽን ውስጥ ትገባለች። የደፋሪ ልጅ ነች። ዲፕሬሽን ውስጥ ነው የምትገባው። ያልሞተ አባቷን ምክንያቱም ሞት አልላት አልችልም እንዳልሽው አንቺ መሞቱን በምላቦች ተደፍረሽ ከሆነ ያ መሞቱን በምን ልታውቂ ትችያለሽ? ልትናገሪ አትችይም። ተደፍሬ ነው ያ ኦኬ። ስለዚህ ልጅቷ ጭንቅላቷ ላይ የደፋሪ ልጅ ላይ እናቴ ፈልጋኝ አይደለም ያመጣችኝ። እንዲህ ተሰቃይቻለሁ። በግራ በቀኝ የሰው ልጅ ፋሚሊውን እያየ ምን እያየ ያድጋል። ሌላውን ይህንን ሁሉ እንደው ኦኬ እንተወው እንበልና ልጅቷ አያድርሰው ያ ልጄ የሆነ አይነት ሜዲካል ችግር ቢያጋጥማት እና የአባቷ ነገር ቢፈለግ ከየት አባቴ ነው የማመጣው? ያኔ መናገር አይቀርም። አባሽ ይሄ ሁሉ ምክንያቱም ይሄኛው ኬዝ ይሄኛው ሜዲካል ፕሮብለም ዳውን ዘ ላይን መቼ እንደሚፈጠር አይታወቅም። ሊፈጠር ይችላል። የሰው ልጅ ማንም ፍጹም ሆኖ አልተፈጠረም። ማንም ሊከሰት የሚችል ነገር ነው፣ እየተከሰተም የሚታይ ነገር ነው። ምክንያቱም የጂን ዲስኦርደር ሊሆን ይችላል። ኢዳስ ማተርዋት የሆነ ኬዝ ሊፈጠር ይችላል። በቃ ይሄ ነገር ሊያስፈልጋት የሚችል አባሽ አባቷ ነገር የሚያስፈልጋት ምክንያቱ ምንድነው? አባትሽ ማነው? አባትሽ ምንድነው? ምን ኬዝ ነበረበት? ከሱ የመጣ ነው ወይ? ሄሬዲተሪ ዲዚዝ ሊኖር ይችላል። አባሽ በእሷ ጂን እና በሱ ጂን መገናኘት ምክንያት የሚፈጠር ኬዝ ሊኖር ይችላል። ልጅቷ ላይ ወደፊት የሚመጣ ማለት ነው። ኖባዲ ኖስ። ያኔ ማውራቴ አይቀርም ግዴታ። የልጄ ህይወትና ሞት ሲሆን ማውራቴ አይቀርም ነበር። ግን ይህንን ሁሉ አመት ቆይቼ ሁኖስ በ20 ምናምን አመት ሊሆን ይችላል የተከሰተው ይህንን ሁሉ ጭንቀት፣ ይህንን ሁሉ ፕሮብለም፣ ይህንን ሁሉ ናፍቆት፣ የአባቷን ናፍቆት፣ ማንነቷ ጥያቄ አይምሮ ላይ ተቀርጾ ያ ከዝኔ ከአባቷ ጋር ወጥታ ትዝናናለች። እኔ ግን አባት የለኝም። ከዝኔ ከአባት ከእናቷ ጋር ወጥታ እንደዚህ ታደርጋለች። እኔ ግን ብቻዬን ነኝ። ከዝኔ ከአባቷ ጋር ወጥታ ትምህርት ቤት ይወስዳታል። እኔ ግን አይመለውም። it doesn't matter how much love they show her። ምክንያቱም በቃ ላይ እነሱ ቢወዷትም ብላት እንደ ልጃቸው አይቷትም ያ አቅርበዋትም ልጄን ትምህርት ቤት ሲወስዱ ቢወስዷት ስቲል እሷ ጭንቅላቷ ውስጥ ያለው እኔ አባት የለኝም አጎቴ እንዳደረገልኝ ነው እንጂ ውለት አለ። እሱ ነው የምልሽ
እኔ አባት አይደለም አጎቴ ያደረገልኝ አጎቴ ለእኔ ስላዘንልኝ ከዚህ ያስፒት የሆኒ ለእኔ ያደረገልኝ እንጂ አባቴ ስለሆነ ያደረገልኝ አይደለም። አባቴ ሲያደርግልሽ ሁለት አብልሽ ነው የምትቆጥሪው። ከዚህ ሪስፖንሲቢሊቲ ያደረገው ነው ገባሽ? ሰው ያደርግልሽ ግን ላይክ እንዴ ኢትስ ናት ፌር ለልጅቷ ኢትስ ናት ፌር ላይክ የምር ይሄ ኦኬ። መጨረሻ ላይ ከተናገርኩኝ በኋላ ልጅ ምን ትሆናለች በቤተሰብ ትጠለች። መጀመሪያ ይህንን ራሴን አሳምኜ እገባበታለሁኝ። አጥፍቻለሁ። ጥፋቴን ግን አሁን ኢትስ ኔቨር ቱ ሌት አሁኑኑ ማረም ፈልጋለሁ። ሶሪ በቃ አይም ሪሊ ሶሪ በቃ በጣም ይቅርታ እንደዚህ አይነት ነገርን አጥፍቻለሁ። ይቅር በሉኝ አይም ሬዲ ቱ አክሴፕት ኤኒቲንግ አይም ሪሊ ሶሪ። ግን እቺ ልጅ አሁን የተፈጠረችው ልጅ ደግሞ እቺ 9 ዓመት የሞላት ልጅ ግን ምንም ማድረግ አልችልም። በቃ እሷ በእኔ ስህተት ነው ያደረግኳት። በእኔ ስህተት ነው ግን አባት አላት በቃ እወቁልኝ። ሶሪ እኔ በምትቀጡኝ ቁጡኝ ላይክ ይቅርታ እስከማድረግ እስካደርጉልኝ ድረስ አይ ዊል ዱ ዋት ኤቨር ዩ ጋይስ ዋንት እለምናለሁ። በቃ ይቅር በሉኝ እላለሁ። ግን በእኔ ጥፋት እኔ በሰራሁት ስህተት ልጄ መቀጣት የለባትም። እንዲህ ወደፊት የማንነት ዳዲ ኢሹስ ስንት አይነት ዳዲ ኢሹ ያለበት ሰው አለ እዚህ ምድር ላይ። ስንት አይነት የማይሆን ነገር ውስጥ የሚገቡ ስንት አሉ። ነገርኩሽ። ይሄ ፕሮብለም ኢትዮጵያ ውስጥ እንደዚህ ምንድነው የአይምሮ ጭንቀት ምናምን ነገር ኢትዮጵያ ውስጥ በጣም ኖርማል ስለተደረገ ሹል ጌታ በሩ ተብሎ ነው የሚወራው። በቃ ትለዋለች፣ ትለምደዋለች፣ ትተዋለች። ኢትስ ነቲንግ ብሎ ነው የሚወራው። ምክንያቱም ይህንን አሁን ነው ሳይኮሎጂ ምንም ነገር ሳይካትሪስት አሁን መጥቶ ትክክል ኦፕን ተደርጎ መወራት የተጀመረው። ግን እንደዛም ሆኖ ሁሉም ሰው ጋ የገባ ነገር አይደለም። ስለዚህ በጀላት የምትጎዳብኝ ለምን? በቃ አጥፍቻለሁ፣ ይቅር በሉኝ፣ አጥፍቻለሁ። ኦኬ አይም ሪሊ ሶሪ፣ በቃ ይቅር በሉኝ። ያኔ የዋሸሁትን ተደፍሬን ያልኩት በፍራቻ ነው። በቃ ይቅር በሉኝ። ጥፋት እንደሆነ ስላወኩኝ ያኔ ዋሸሁኝ፣ ተደፍሬ ነው፣ ከድንጋጤ ዋሸሁኝ። ኦኬ ልታገቢው ስትይ መናገር ነበረብኝ። ያኔም አፍሬ በስሬ በቅሌቴ አፍሬ ሳልነግርሽ ቀረሁ። አይም ሪሊ ሶሪ። ግን አሁን አይ ዶንት ዋንት ማይ ዳተር ቱ ሰፈር ኤኒሞር። በቃ አይም ሪሊ ሶሪ፣ በቃ ይቅር በሉኝ ብዬ እናገራለሁ። ከይቅርታ በላይ ምንም የለምና እንዳልኩሽ መጨረሻ ዳውን ዘ ላይን የሆነ ኬዝ የሆነ ችግር ተፈጥሮ ልጄ የሚያስፈልጋት ደረጃ ላይ ብትደርስ ያ ነገር የአባቷ ማንነት የሚያስፈልግበት ደረጃ ላይ ብትደርስ መናገር አይቀርም። ያኔ ግን የምናገረው ግዴታ ስለሆነብኝ ነው እንጂ ጸጽቶኝ እንዳልሆነ ነው የሚረዱት። ገባሽ? ኤግዛክትሊ። የሚያስገድድሽ ነገር ሳይኖር ስትናገሪ ተጸጽተሽ ነው በሰራሽው ስህተት። እሱን ነው የምልሽ። ስለዚህ ግን ልጅሽን ለማዳን ልጅሽ ታማ ከአባቷ የሆነ ነገር አስፈልጓት ስትናገሪ ጀስት ልጅሽን ለማትረፍ እንጂ ያ ነገር ባይፈጠር አትናገሪም ነበር። ያ ነገር ባይፈጠር አንቺ አይጸጸትሽም። ልብሽ ደህና ነው። ልብሽ ድንጋይ ነው። ነገር ሴንስ ላይ ሳይናገሩ መጸጸት አይቻልም። ሳይናገሩ መጸጸት ይቻላል። ልጄስ የልጅሽ መብት የልጅስ መብት። ኦኬ እኔ ሳልናገር ተጸጸትኩኝ፣ ራሴን እየጎዳው እህቴን ባየው ቁጥር ቤተሰቦችን ባየው ቁጥር እየተሸማቀቅኩኝ ተጸጸትኩኝ፣ ተጎዳው። ኦኬ ሌትስ ሄድ እንቀበል። እሱ ልጄ መብት የላትም? ሳትፈልግ እዚህ ምድር ላይ ቦትቻ ያመጣት ልጄ መብት የላትም? የሰው ልጆችን እያየች መሸማቀቅ አለባት? እንዳልኩሽ ይሄኛው ለእኔ የተደረገልኝ ፌቨር ነው ብላ መጎዳት አለባት? ለምን? እሷ አውቃው አሁን ልጅ እያለች አሁን በ9 ዓመቷ ነው እና አሁን በ9 ዓመቷ ከነገርኳት ሺ ስቲል ሃዝ ቻንስ አባቷን ለማወቅ። እነሱም ደግሞ በቃ ኖ እንደዚህ ከሆነ አንፈልግሽም ብለው ካገለሏትም አትሊስት አይቶልድ አትሊስት ሺ ኖስ አትሊስት ግን እሷ ሜንታል እንትን ላይ መስራት ይጀምራሉ። ያኔ ሳይኮሎጂ የሚያውቁት ሳይካትሪስት ጋር ወስጄ አሳያታለሁኝ እንድታወራ ከነሱ ጋር። ሺ ኒድስ ቱ ክሊር ኤቭሪቲንግ ሺ ኒድስ ቱ ክሊር ሄር ማይንድ። በቃ ችግሩን የተሰራውን የጠፋውን ነገር አሁን ከልጅነቷ ጀምሮ የሳይካትሪስት ጋር ወስደሽ ታረጋጊያታለሽ። አለቀ። ይሄ እነሱ ፑሽ ካደረጓት ፑሽ ባያደርጓትም ሳይካትሪስት ጋር ወስደሽ እንድትነጋገር ማድረጉ ለልጅቷ ሜንታል ሄልዝ ይጠቅማታል እንጂ አይጎዳትም። ጥሩ እሺ። የእህትሽ ቆይ አሁን ምርጫ ላይ ብትገቢ ረዱዬ ምረጪ። ከእህትሽ ትዳር አንቺ ለልጅሽ ስትነግሪያት ልጅሽን ቁጭ አድርገሽ በሳይካትሪስትም ምናምን ስትነግሪያት ያው ከራሷ ጥያቄው መጥቶ ከራሷ ጥያቄው ባይመጣም
እኔ መንገር አለብኝ እውነታውን ብለሽም ልትነግሪያት ትችያለሽ። ከራሷ ጥያቄው መጥቶ አንቺ ሳይካትሪስት ጋር ቁጭ አርገሽ አስመከረሽ አይምሯን ቅድመ ዝግጅት አርገሽ ስትነግሪያት ልጅሽን የአባትነት መብቷን እየሰጠሻት ነው፣ እያዳንሻት ነው ከማንነት ጥያቄ። ግን የእህትሽ ልጆችስ እዛ ጋ የእህትሽ የሚፈርሰው ትዳርስ? ኢትስ ኦኬ እኔ ልጄን ለማዳን የእህቴን ትዳር መስዋዕት አደርጋለሁ፣ የእህቴን ልጆች መስዋዕት አደርጋለሁ፣ ቤተሰቦቼን አጣለው፣ እኔ መስዋዕት እሆናለሁ፣ ቤተሰቦቼን እተዋለሁ፣ ይህን ሁሉ ነገር ለመክፈል ዝግጁ ነኝ ነው። ዝግጁ ነኝ ቢኮዝ የእህቴ ትዳር ላይ የፈረድኩትኝ ያኔ ከባሏ ጌተኛው ጊዜ ነው። ያኔ ያጠፋው ጥፋት ስለሆነ ባልነግራትም አምስቲል ላይ ያ አሁን ፌስ ቱ ፌስ እያየኋችን ላይክ ለእኔ ኢትስ ዲፊካልት። ምክንያቱም ነገርኩሽን በቃ ላይ እህቴ ላይ የፈረድኩበት እህቴ ላይ ትዳራ ላይ የፈረድኩባት ያኔ ይሄን ሚስቴክ የሰራው ሰዓት ነው። አሁን ግን ስለዚህ የራስሽን ህሊና ለማጽዳት አንቺ ከህሊና እስር ቤት ነፃ ለመሆን የልጅሽን የማንነት ጥያቄ ጭንቅላቷ ውስጥ የሚመላለሰውን ጥያቄ ለመመለስ የእህትሽን ትዳር፣ የእህትሽን ልጆች፣ አካባቢሽን፣ ቤተሰብሽን ሁሉንም መስዋዕት ታደርጊያለሽ ለልጅሽ ስትይ። ለልጄ አይ ዊል ዱ ኤቭሪቲንግ ኢን ማይ ፓወር። ምክንያቱም አንቺ እንዳልሽው ደግሞ የእህቴ ትዳር ሊፈርስ የሚችለው አሁን ይቅርታ አድርጊልኝና ከመጀመሪያው እንትኑን ቶፒኩን አልሰማሁትም። መሀል ላይ ነው የገባሁት። ግን ከሪፒት ስታደርጉት ከሰማሁትኝ ላይ እሱ ሳይጋቡ በፊት ነው ይሄ ነገር የተፈጠረው። አይኖ ከእህቷ ፍቅረኛ ጋር ሳይጋቡ በፊት ከእህቷ ከመንትያ እህቷ ፍቅረኛ ጋር ተኝታ ነው ልጅ እርግዝናው የፈጠረው። እሱ ግን ያወቀው ከወለደች በኋላ ነው። ለቤተሰብ ተደፍሬ ነው ብላ ነው የተናገረችው። የማላውቀው ሰው ደፍሮኝ ነው፣ አላውቀውም፣ በማታ ነው የደፈረኝ፣ በጨለማ ነው የደፈረኝ፣ ፊቱን አላየሁትም፣ ደፍሮኝ ጥሎኝ ሄዶ ነው ያለችው ለቤተሰቡ። እኔ ይሄንን ደፈረኝ ብዬ ዋሸሁትኝ። ከዛ ፓኒክ ብዬ ለቤተሰቦች ያስረዳቸዋለሁ። I just panicked. I didn't want to tell the truth. በቃ በዛ ሰዓት አፈርኩኝ፣ በስራዬ በድርጊቴ አፈርኩኝ። I panicked, so I lied. I'm sorry. በቃ ለቤተሰቦቼ ይሄ ነው መልሴ። I panicked, I'm really sorry. ጥፋቴን በጥፋት ደበኩኝ፣ ዋሸሁኝ። I'm really sorry. ተጸጽቻለሁ፣ ይቀበሉ። ያ እነሱ ጥፋት አጥፍተሽ ይቅርታ ስለጠየቅሽኝ አንቀበልም፣ then do it። ይቅር አይበሉኝ አልፈልግም ካሉ what can I do? ይቅርታ አጥፍቻለሁ፣ like የሰው ልጅ አጥፍቻለሁኝ፣ I'm really sorry። በቃ ይቅር በሉኝ እያልኳቸው ኖ ይቅር አንልሽም የራስ ጉዳይ ገደል ግቢ ካሉኝ ኦኬ አትሊስት ሴት ማይዶታ ነው ልጄን አትሊስት ሴቭ አድርገታለሁ። ልጄን አትሊስት በቃ ቀጣይ ከሚመጡ ጉዳቶች ጠብቂያታለሁ። ለእህትሽ ላልሽኝ ደግሞ እህቴን የጎዳትም የገደልኳትም ያኔ ከቦይፍሬንዷ ጋር የተኛው ጊዜ ነው። ስለዚህ እሷን አሁን በቃ አጥፍቻለሁኝ ያኔ ነው ያጠፋሁትኝ ግን አሁንም እያየሁሽኝ I don't want to lie to your face ብዬ ለእሷ ጥፋቴን ከነገርኳትኝ just forgive me. I know I did something wrong. Just forgive me. Forgive አላደርግሽም ብለሽም if you want to shun me out of the family then do it. I'm really sorry. ስለዚህ ጥፋቴን አምናለሁ፣ ጥፋቴን ተናግሬ የፈለጉትን ይቅጡኝ፣ ከፈለጉ ያግሉኝ ብቻዬን። እሺ በጣም ጥሩ። ይሄ ጥሩ ነው። ይሄ አንቺ ቅጣትሽ ነው ስለ ስህተትሽ፣ ስለ ጥፋትሽ። ልጅሽ አይምሮዋ አጎቴ ነው ብላ ከምታስበው ሰው እንደተወለደች የአጎቶቼ ልጆች እኩዮቼ ብላ አብራቸው ትምህርት ቤት የምትሄደው አብራቸው የምታድገው የአጎቶቿ ልጆች እንደሆኑ የምታስበው የገዛ እህት ወንድሞቿ በእናት የሚለያዩ በአባት አንድ እንደሆኑ ማወቅ 9 ዓመት የኖረችው ህይወት ውሸት መሆኑ አይምሮዋን ይጎዳታል ልጄን ብለሽ አታስቢም? አስባለሁ። that's why I told you psychiatrist ጋር ወስዳታለሁ። ምክንያቱም she's still young, she's still very very young። አሁን ያለችው ሰዓት ላይ አሁን ኦኬ እንትን ማድረግ ትችላለች፣ ማገናዘብ ትችላለች። 9 years old ማለት ለማገናዘብ አጎት አባት አያት ምናምን የሚለውን ለመለየት ደርሳለች። ያስ ግን አሁን ባለችበት ደረጃ ላይ አባቴ ማን ነው ብላ መጠየቅ የጀመረችው አዳማ ለምንድን ነው ከአንቺ ጋር ከእናቴ ጋር በአንድ አባት ስም የምጠራው? ከአንቺ ጋር አባቴ ጋር ለምን ስማችን የአባታችን ስም ለምን እኔና ያንቺ አንድ አይነት ሆነ? እኔ አባቴ ማን ነው ማወቅ ይሄ ጥያቄ መጣ። አሁን በ9 ዓመቷ ይህን ጥያቄ አመጣች። ይህን ጥያቄ የምታመጣው ስም መመሳሰል ብቻ አይደለም። ትምህርት ቤት ናቸው ልጆች
they're like really vicious ይበሻሸቃሉ፣ ቡሊ ይደራረጋሉ። አንቺ አባት የለሽም ከእናትሽ ጋር አንድ ነው ትባላለች። የልጄን ሜንታል እንትን በጣም እየጎዳት ነው የሚሄደው። ኢትስ ናት ፌር ለልጄ፣ ኢትስ ናት ፌር። ትምህርት ቤት ውስጥ ቡሊ ትደረጋለች፣ እንዳልኩሽ ቤት ውስጥ ታያለች፣ ከዝኖቿ ጌት ኦል ላ ታያለች፣ የውጭም ሰው አንድ ላይ ታያለች፣ አንድ ላይ ተያይዞ ሲሄዱ ታያለች፣ ትቀናለች፣ ታዝናለች። የስ ግን ሺ ስቲል ቱ ያንግ 9 ዓመቷ ላይ ሆና አሁን ብነግራት ለልጄ የወደፊት እድገቷ ላይ የወደፊት አስተሳሰቧ ላይ የማስተካከል ቻንስ አለኝ አልኩሽ። ነግሬያትም ስደነግጥ ሀው ካም እንዴት አጎቴ አባቴ ሊሆን ይችላል ሀው የሚለው ጥያቄ ሲነሳ አጥፍቼ ነበረ። ግን ጥፋት እንደሆነ ተቀብዬ ስለምወድሽ አንቺ ስለምወድሽ ስለምፈለግኩሽን ወለድኩሽ። የስ ጥፋት እንደሆነ ያወቅኩኝ ስለምወድሽ አንቺን በቃ ላይ እግዚአብሔር የሰጠኝ ስጦታዬ ነሽ ብዬ ወለድኩሽኝ። አይም ሶሪ እስካሁን ላይ ስለዋሸሁሽኝ። ይሄኛው ጭንቅላቷ ላይ ደግሞ ሌላ ኬዝ ችግር እንዳስፈጥርበት ሳይካትሪስት ጋር ወስዳታለሁኝ። እነሱ እናመሰግናለን። ረዱ ኤዱኬትድ ናቸው። ምንም ይሁን ምን በቃ እስከ መጨረሻው እጋፈጣለሁ እናገራለሁ ነው ረዱ ያለችው። አንዱ ሶሪ በቃ ይቅር በሉኝ ብዬ እናመሰግናለን። ሁሉም ሴት ነው። ለመንሱር ደግሞ ወንድ በቃ ቴንኪው። ታሪኩን በደንብ አልሰማውም። እኔ አንቺን ፈልጌሽ ነው። ነገ ቀን ላይ ደውልልኝ እባክሽን። ታሪኩን በደንብ አልሰማውም። ከስር ቁጭ በደንብ ሰምቼ አንደርስታንድ ካረኩ እመጣለሁ። ፈልጌሽ ነው። እሺ አቡኮ፣ እሺ ነገ ደውልልሃለሁ። ሹር አንድረበት። እሺ ቴንኪው መንሱር። እሺ ወደ ማን ነው ቀድሞ የገባው? ከአዲና ከኢሉ ያለች። ኦኬ አዲ አንቺ ምን ትያለሽ? እሺ ሰላም ሀቡ ቤተሰብ ሰላም ብያለሁ ሁላችሁንም። እኔ እናገራለሁ ነው የምለው። ምክንያቱም ጥፋቴንም በውሸት ከዛ ደግሞ የልጄ ጥያቄ እስኪመጣ ደግሞ ያ ድክመቴ ነው። ድክመቴንም በውሸት እየሸፈንኩ ራሴንና እህቴን ለማዳን ብዬ ልጄን አልገላትም። ቢኮዝ እኔ ልኑር አልኑር ዛሬ መኖሬን ነው እንጂ ማውቀው ነገ የሆነ ነገር ልሆን ይችላለሁ። ልጄ ኃላፊነት የሚሰማው ሰው አጠገቧ ያስፈልጋታል። ያውም በህይወት እያለ አባቷ ሞቷል አልላትም፣ እነግራታለሁ። ያውም ከእሷ ጥያቄው መጥቶ አልነግራትም ብዬ ራሴን አላድንም፣ እናገራለሁ። ምክንያቱም እንደነገርኩ እንደማስበው እኔ ሰዎች ስንባል ልንታመም ልንሞት እንደወጣን ልንቀር እንችላለን። ማንነቷን አውቃ ከጎኗ የሚደግፋት ሰው እንዳለ አውቃ ማድረግ መብቷ ነው። ቢያንስ የውሸት ለእናቴ እንኳን አልተናገርኩም። ቢያንስ እኔ አንድ ነገር ብሆን እናቴ የእሱ ልጅ ናት እንኳን ብላ እንድትነግርልኝ አልተናገርኩም። ያ የኔ ጥፋት ነው፣ የኔ ስህተት ነው፣ የኔ ኃጢአት ነው። በእኔ ኃጢአት ልጄን አልገላትም። ልጄን ወደዚሽ ምድር ሳመጣ ምግብ እንዳበላት ልብስ እንዳለብሳት ብቻ አይደለም። ምግብ ማብላት ልብስ ማልበስ እኮ ባዳም ያደርጋል። የእናትነት ዋጋ መክፈል አለብኝ። በውሸት ደብቄ ማሳደግ የለብኝም። እውነቱን የእህቴ ትዳር አለ። አዎ መጀመሪያ ጥፋት አጥፍቻለሁ። አንድ እህቴ እንደምትወደው እያወቅኩ አብሬ ሆኛለሁ። ግን እህቴን ካገባ በኋላ ሳይሆን ሳያገባ ነው። ያ ልጁኛ ጠፋው ይባል። ሁለተኛው ስህተት ደግሞ እህቴን ሊያገባ ሰርግ ሲደገስ ሰርጉ ላይም አልተገኘሁም፣ ለቤተሰብም አልተናገርኩም፣ ለእህቴም አልተናገርኩም። ያው ምንትያቴ ታላቄ ብትሆን ፈርቻት ነው ልል እችላለሁ። ታናሼ ብትሆን ለሞራኗ ነው ላለሁ። ግን ምንትያዬ ናት፣ እንደ ጓደኛ መንገር ነበረብኝ። ይሄንንም አላደረግኩም። ይሄ የኔ ቀሽምነት ነው እንጂ የልጄ ስህተት አይደለም። ሶስተኛው ደግሞ ልጄ አድጋ 9 ዓመት ደርሳ ወይ በኢኮኖሚ ራሴን አሳድጌ ከአካባቢው ራቅ ብዬ ለልጄ ሞራን ከሆነ ራሴ ብቻዬን ሄጄ ለቤተሰብ አሳውቄ ቤተሰብ ሰብስቤ ከገባች ወዲህም ቢሆን ማለት ነው ልጄን ከአካባቢው ወሬ ራቅ አድርጌ ማለት ነው። ምክንያቱም በዛ እድሜ እንኳን ከ9 ዓመት በፊት እንኳን ተማሪ ሁኜ እንኳን እሱን ፍለጋ ብዙ ከተማ አቋርጬ ሄጃለሁ አይደለም። ስለዛ ልጄን ይዤ የሆነ ከተማ ላይ ቁጭ ብዬ ሄጄ ቤተሰብ ሰብስቤ ወንድም፣ እህት፣ እናት፣ አባት እሱንም ከነሚስቱ ሰብስቤ እናገራለሁ ያለውን ነገር በልጅ አይምሮዬ ወር ደግሞ ልጅ አይደለሁም። ወረዴ ትምህርት አቋርጬ እሱን ፍለጋ የሄድኩ ማለት ግን በስህተት ይሄን ነገር አድርጌያለሁ። ግን አይምሮዬ ሰላም እያጣ ነው። የልጅ አባት እከሌ ነው ብዬ ግልጹን እናገራለሁ። መቀበል አለመቀበል ቤተሰብ የእነሱ ጉዳይ ነው። ቤተሰብ አይቀበለኝም፣ ቤተሰብ ያርቀኛል፣ ቤተሰብ ያገለኛል ብዬ ልጄን የእድሜ ልክ ቁስል። ምክንያቱም የማን ልጅ ነሽ አታውቅም። አባቴ አይፈልገኝም፣ አባቴ እኮ ከሌ ነው ግን አይፈልገኝም ማለት
እሱ አንድ ነገር ነው። ግን አባቴን አላውቀው። እናቴ ተደፍራ ነው። ምን አይነት ደርቲ ነገር በቃ አይምሯ ውስጥ በ9 ዓመቷ ይሄ ጥያቄ የመጣባት ሃይስኩል ስትገባ ኮሌጅ ስትገባ እንዴት ነው ራሷን መሆን የምትችለው? እቺ ልጅ ማብላት፣ ማጠጣት፣ ማልበስ ብቻ አይደለም እናትነት ወር አባትነት፣ ጀግናነት አስበሻል። ግን አይደል የእህትሽንም ትዳር የሚፈርሰውን አስበሽዋል? አስቤያለሁ እኮ ለዛ እኮ ነው ልጄን መጀመሪያ ልጄን ነው ማስቀድመው። ልጄን በኢኮኖሚ 9 ዓመት በሙሉ እንግዲህ በኢኮኖሚ ምንም ይሁን ምን ኢኮኖሚ ልጄን ይዤ ከዛ አካባቢ ራቅላለሁ ማለት ነው። ልጄን አስቀምጬ ሄጄ ለእነሱ ያለውን ነገር እናገራለሁ። ምክንያቱም መጀመሪያ የልጄን አይምሮ ነው መጠበቅ ያለብኝ። ምክንያቱም የእህቴን ትዳር ሳስብ የእኔ ልጅስ እህቴ ትልቅ ናት። ወዷት ነው ፈቅዶ ነው ያገባትኝ። እያወቀ ነው ያገባትኝ። ከኔ ጋር መተኛቱን እያወቀ ነው ያገባትኝ አይደለም። ስለዛ በምንም ተማጸነ በምን ፍቅር ካለ መሀላቸው ላይ ትዳሩን ማዳን ይችላል። እሱ አይመለከተኝም። እዚህ ጋር እኔ ማዳን ያለብኝ ፈጣሪ ትችያለሽ ብሎ ወደ እኔ በእኔ ስህተትም ቢሆን ወደዚህ ምች ምድር ያመጣኋትን ልጅ እሷን ነው ማዳን ያለብኝ። የእሷን አይምሮ ነው መጠበቅ ያለብኝ። ስለዛ የእህቴንም ትዳር እያሰብኩም ቢሆን ግን መጀመሪያ ልጄን ነው ከዛ አካባቢ ራቅ ማረጋትኝ፣ ከአካባቢ ወሬ እንድትርቅልኝ ማለት ነው። ከዛ በኋላ እናገራለሁ። በሃይማኖቴ መሰረትም ይቅርታ ጠይቃለሁ ቤተሰቤ። ምክንያቱም ማንም ሰው ጥፋት ያጠፋል፣ አብዛኞቻችን እናጠፋለን። ስለዛ አልቅሽም ሆነ ምንም ብዬ ተደፍቼ የሚሆን ቤተሰቦችን ይቅርታ ጠይቃለሁ። ይቅርታዬን መቀበል አለመቀበል፣ እኔም ማግለል አለማግለል የእነሱ ድርሻ ነው። እሱን እያሰብኩ ልጄን አልጎዳትም። ልጄን ነው ማስቀድመው በአጭሩ ማለት ነው። ጥያቄ ካላችሁ ማመሰግናለን። የስ ይሉ አመሰግናል። እኔ አልነግራትም ሀቡ በተአምር ነው ማልነግራት። ጭራሹ የኔ ፍቅር ለምን ለምሱሱ እንዴ የኔ ፍቅር ምናምን ትላለች እንዴ? በአንቺ ሀሳብ የሚስማማውን ብቻ ሚውትሽን እያበራሽ የኔ ፍቅር ታያቁት ሌላኛው አሪማያቻታ በጣም ውስጥ ተቃጥያ ስሜታዊ ላለመሆን እሞክራለሁ። እሺ ሳወራ ምን አለ መሰለሽ፣ ለምን እንደማልነግራት ልንገርሽ። እኔ ቻይልድ ትራማ ምን ማለት እንደሆነ አውቃለሁ። እኔ የ28 ዓመት ሴት ነኝ። እስቲል ነው በቻይልድ ትራማ ባለመፈለግ ስሜት በጣም ስትራግል አደርጋለሁ። ሀቡ በጣም ነው ስትራግል የማደርገው። በጣም 9 ዓመት ማለት ኢትስ ቱ ሌት ለሷ ገባሽ ለመናገር ኢትስ ቬሪ ባድ ኢትስ ቱ ሌት። ሳይካትሪስት ቦታ ወስዳታለሁ። ቅድም ኤዶምም ችግር የለም ተንከባክቦ አቅፎ ትምህርት ቤት ወስዳታል ስትል ሰምቻለሁኝ። ላይ ዛ ጋር ብራውን ስታበራል ነው ለልጄ ካሰብኩ አልነግራት። ለምን እንደማልነግራት ታውቂያለሽ? ባሌ የእህቴ ባል አርግዤ ነግሬው አውቆ ነው ያገባው እህቴ። ከወለድሽ በኋላ ነው የነገርሽው? ከወለድኩ በኋላ ነግሬው ቢወዳት ኖሮ ልጄ ቢፈልግ ኖሮ እኔን አይፈልገኝ ልጄ ቢፈልግ ኖሮ አትናገር ምናምን ብሎ ነገር የለም። ገባሽ? የእኔ ናት ብሎ ያመጣ ነበር። ለልጅሽ ብሎ እንዲያገባሽ ነበር የምትፈልግ? ኖ ለልጄ ብሎ ያግባኝ አይደለም፣ ልጄ ሊቀበለኝ ነበር ነው የምልሽ። ልጄ አያግባኝ በሱ ማስሽ እንዳትናገር ያልሽው እንደወለድሽ ለቤተሰቦች ነው ብያለው። ያላንቺ ፍቃድ አንቺ ፍላጎትሽን ሪስፔክት አድርጎ ነው ያልተናገረው። ሀሳብ ብሎ ነገር የለም። ለምን እንደዚህ እንደምልሽ ታውቂያለሽ? ሀቡዬ ልጅ ነው ገባሽ? የአብራክ ክፋይ ነው። አንቺ ልጅሽ እንዴት ነው በስስት የምታዩ? ልጅ ነው የመጀመሪያ ልጃው ገብቶሻል? ምን ትያታለሽ? አባቷን አባቴ ስትልሽ ማነው? እኔ አባትሽ ሞቷል ምንም ተደፍሯል ተብሎ ነው የተነገራት። ማንም የደፈረውን ሰው የደፋሪውን ፎቶ አያስቀምጥም ቤቱ። ማንም የማየት መብት አላታ። ማየት ትፈልጋለሁ። ሀቡዬ ማንም የደፋሪውን ፎቶ አያስቀምጥም። መቃብሩ ማየት ፈልጋለሁ። መቃብሩ እኔ የደፈረኝን ሰው ወንድ መቃብር ሄጃ ላይ ዳት ትሩ የሁላችንም ነው። ስለደፈረኝ ቤተሰብ ካልደፈረኝ በስተቀር ለምን እንደዛ እንደማለት ታውቂያለሽ ማለት ነው። ቱ ፕሮቴክት ሄር ማይንድ አልኩሽ እኮ እኔ በጣም ቱ ፕሮቴክት ሄር። እኔ አንድ ነገር ልንገርሽ፣ አባት የለኝም ወይ እኔ የአባትነት የማንነት ጥያቄ እኔ አይዱ አያስክ እንደዛ የአባትነት መብት የለኝም። እኔ አባቴን አላቆሙ። አባቴ ሞቶ ከሆነ አባቴን አምጪ፣ አባቴን እንደዚህ ብዬ እናቴን ጨቅጭቄ አባት አመጣችልኝ። ያመጣችልኝ አባት አንድ ጥሩ ነገር ያደረገው እህቴ መውለዱ ብቻ ነው። እኔ አይሳፈር እንዳልኩሽ እኮ ባለመፈለግና ባለመወደድ ስሜት አባቷ እኮ ስለማይፈልጋት እኮ ነው እህቶቿን ይዞ እየሄደ ከዝኖቼ ብላ ዛሬ ልጅ የምትጠራቸውን ከዝኖቿን ይዞ እየሄደ እኔን እንደ እህት ልጅ የምጠራው እኔ አንጎቴ እያልኩ ስንስጠራው የፈቀደልኝ ገብቶሻል? ምን እያየው ነው የማድገው? ምን እያየው ነው የመጣው? 8 ዓመት እኔ ኤግዛክት ሄር ኤጅ በነገራችን ላይ እንደዛው በስትክክል ነው። እኔ 8 ዓመት ልጅ ነበርኩኝ እህቴ ስትወለድ። ቤተሰቦቹ አይፈልጉኝም እስከ ማለት ሳይካትሪስት ጋር ሄጃለሁ ከአንዴም 2-3
አሁን የምኖርበት ሀገር እሄዳለሁ። ያለመፈለግ ያለመወደድ ስሜት የሚከተለኝ እኔ በቂ ስላልሆንኩ ነው። እኔ በቂ አይደለሁም። አባቴ እህቴን በሚያይበት አይን እኔን ስላላየኝ ነው ብዬ እስከዛሬ ድረስ የምሳቃይበት ስለሆነ ገባሽ? ፍቅረኛ እንኳን አፍቅሮኝ እወድሻለሁ አፈቅርሻለሁ ሲለኝ እንኳን እኔ እንጃ ምልበት ደረጃ ላይ የደረስኩት ቱ ፕሮቴክት ሄር ፊውቸር የልጄን ፊውቸር ለመጠበቅ ስል አልናገርም። እኔ ለእህቴ አይደለም አይ ዶንት ኬር አባውት ስለ እህቴ ትዳር ገባሽ? እህቴን የሸጥኳት ባሏን ፍቅረኛዋን አቅፍ የተኛው ቀን ነው እሷን ሽጬ የበላሁት ገብቶሻል? ስለ እሱ አይደለም ስለ ልጄ ነው። እዚህ ጋር ስለ ቤተሰብ ስለ ይቅርታ መጠየቅ ስለ እርቅ ማውረድ አይደለም። ኢሹ ስለ ልጅቷ ነው ገባሽ? ሰው ስለ ልጁ የሚያስብ ከሆነ እቺ ልጅ ስለ ልጇ የምታስብ ከሆነ እኔ ለልጅ እሞታለሁ። መልኮን ስደት አረብ ሀገር ወጥቼ የምሰራው መጥቼ ልጄን እህቷ እናቴ ቤት አስቀምጬ ቤተሰቦቼ ቤት አስቀምጬ ስራ የምሰራው ልጄን ለማኖር ነው ገባሽ? በእርግጥ ልጅሽ አባቷን የማወቅ መብቷል። የማይጠቅማት እውነት ጥንቅር ብሎ ይቀራል። ሀቡ የሚጠቅምና የሚያበላሽ ማሪ ተረጋግተሽ እንወያይ። እውነት የሚጠቅምና የማይጠቅም ሳይሆን እውነት ነው። ሀቅ ነው። እውነትን መደበቅ ትክክል ነው። በደንብ ትክክል ነው። ልጅን አምሮ ለመጠበቅ ድብን አድርጌ ልጅሽን መዋሻት ትክክል ነው። እየዋሹ ለማይጠቅማት ነገር እኮ ነው መዋሻት። ስለማይጠቅማት ነገር ሽመቷን እኮ ነው የምጠብቀው። ልጅሽን ውሸት ነው የምታስተምሪያት? ውሸት አላስተማርኳትም። አንዳንዴ የማይነገርን ነገር አንዳንዴ ዲል የማታረጊው ነገር አለ። በልጅ አምሮ አምጣውና አንቺ ቀድመሽ ሞተሽ እሱ አባቷ ቢነግራት እድሜ ልኳን እናቷ ስትዋሻት እንደነበረ በውሸት እንዳሳደገቻት ስታቅ እናቷን አትጠላ? አይምሯ ላይ የዛን የሚፈጠረውን ነገር ውሸታም እናት ናት ያሳደገችኝ፣ ስትዋሸኝ ነበር እየጠየኳት አባቴ ማን ነው እያልኳት አባትሽ ሞቷል ሳትደፈር ተደፈርኩ ብላ አባቴ አጎቴ አይኔ እያየ ግን አባቴ እንደሆነ ሳላቅ አጎቴ እንደሆነ እያሰብኩ እንዳድግ ፈረደችብኝ። እኔ እንድወስን መብት አልሰጠችኝም። እውነቱን ነግራ እኔ እንድወስን መብት አልሰጠችኝም። ማለት የልጅሽን መብት መጋፋት አይሆንም። እውነቱን መደበቅ ዋሸት መጋፋት አይደለም። አንዳንዴ ምን አለ መሰለሽ አቡዬ እንዲህ ቀለል አድርገን ስናስበው እኔ ልጅ የለኝም አክቹዋሊ። አሁን ግን እናቶች ያለው ብዙ ጊዜ ጣፋጭ አያበሉም ለልጆቻቸው ወይ ደግሞ መርዝ አይሰጡም። የሚያምር ነገር እያየን አንሰጣቸውም። ለልጅሽ ለሳይመን አሰጩ ማሰጫቸው በጣም ብዙ ነገሮች አሉ። ስለማትወጁ አይደለም ስለማይጠቅመው ነው የምትከለው። ያማ ልጅ ነዋ። በኋላ ሲያደግ የሚጠቅመውና ማይጠቅመውን ራሱ ይለያል። የሚጠቅመውና ማይጠቅመውን እስኪለይ ድረስ የሚጎዳውን ጤናውን የሚነካ ነገር እንዳይበላ እከላከልለታለሁ። ለምን እኔ ጠባቂው ነኝ። ይሄ ግን እውነታ ነው። ስለ እውነት ነው። ልጄ ስለ እውነት እየጠየቀችኝ፣ እኔ ግን እየዋሸኋት ነው። ልጄን መዋሸቴ መዋሻት እኮ አእምሮዋን ለመጠበቅ ነው አልኩሽ። እኔ ልጄን ፕሮቴክት ለማድረግ አንድ ነገር ብዙ ጊዜ እስከ መጨረሻው እኔ ለራሱ ለአባቷ እንዳትነግራት ነው የምለው። ስለማይፈልጋት እኮ ነው አይደል ያልነገራት። ቅድም አሁን የሆነች ልጅ ገብታ አይፈልጋትም። እሱ ነው የሚያውቀው። ስለ አባትየው ምንም አይነት ነገር ላይ አስተያየት አንሰጥም። ይኸውልሽ እየወደዳትም ሳፈር እያደረገ ሊሆን ይችላል፣ ስቃይ ላይ ሊሆን ይችላል። ይህ ሰውዬ ግን አባቷ ራሱ እንዳትነግራት ያልተናገረው ምናልባት ልጁን አይኑ እያየ ማቀፍ እየፈለገ ማሽተት ማቀፍ የአባትነት ፍቅር መስጠት እየፈለገ ግን ይሄ እውነት እሷ እንዳትናገር ስላለችው እሷን ሪስፔክት አድርጎ ምናልባት ይህ ሰውዬ ጀንትልማን ሆነው ሪስፔክት አድርጎ እሷ ፈቅዳ ለምን ከኔ በላይ መብት ያላት እሷ ናት። በእሷ ማህፀን ነው የልጅ የተረገዘችው። 9 ወር በሆዷ ተሸክማ አምጣ ተሰንጥቃ ወልዳ 9 ዓመት ያሳደገቻት እሷ ናት። ከኔ ይልቅ እኔ አንድ ጊዜ ብቻ ተኝቼ የዘር ሐረጌን ብቻ ስላዋጣው የእሷን ያህል መብት የለኝም ብሎ አስቦ ከእናትየው ፍቃድ እስኪመጣ እየጠበቀ ይሆናል። ሜቢ ይሄ ሰውዬ የዚህን ሰውዬ ነገር አናቅም። ምክንያቱም እሷ ናት እንዳትናገር ያለችው። ለቤተሰቦቼ ተደፍሬ ነው ብያለሁ እንዳትናገርብኝ ብላ ደውላ የነገረችው እሷ ናት። ስለዚህ የእሷን ፊሊንግ የእሷን ፍላጎት ሪስፔክት አድርጎ ሊሆን ይችላል ይሄ ሰውዬ እስካሁን ያልተናገረው። እሱን እንተወውና ባለታሪካችን እኛ ጋር የመጣችሁ እናንተ ብትሆኑ በኔ ቦታ ምን ታደርጋላችሁ ነው። ኦኬ አልናገርም መቼም ስለ እህቴ ትዳር ብዬ ሳይሆን ስለ ልጄ ብዬ ስትይ ደግሞ በቂ ምላሽ ሊኖርሽ ይገባል። ልጅሽ ውሸት እየነገርሽ ስታሳድጊያት እውነታን መደበቅሽ አንድ ቀን ሞተሽ አያምጣው ወይ ደግሞ ይሄ ሰውዬ ሀሳቡን ቀይሮ የሆነ የጤና እንከን ገጥሞት
የሆነ ነገር አስፈልጎት ወይ ጉበት አስፈልጎት ኩላሊት አስፈልጎት የሆነ ነገር አስፈልጎት ከሱ ጋር አንድ አይነት የዘር ሀረግ ያለው ሰው ነው ለሱ መስጠት የሚቻለው ብሎ ሌሎች ልጆቹ ወይ ተመርምረው የሆነ በሽታ ተገኝቶባቸው መስጠት አይችሉም ተብሎ ነፍሱን ለማዳን ልጅ አለችኝ እሷ ትስጠኝና ታድነኝ ብሎ ወደ እሷ ጣቱን ቢጠቁም እና እውነታውን ብታቅ እስከዛሬ እናቷ ተዋሻት እንደነበረ ብታቅ የዛኔስ አይምሯን እንዴት ፕሮቴክት ታደርጊዋለሽ? አቡዬ አንዴ እኮ የቀበርኩት ሰው ነው ገብቶሻል? ቀብሮ ያለው አባቷ እሱም ያውቃ እንደተቀበረ። አልተቀበረም፣ በህይወት አለ እናቴ። አይ ነው ግን አይደለም እያልኩሽ ያለሁት ሞቷል። አሁን መቃብሩን አሳይኝ ቅድም እያወራን ነበር አይደለ? አሁን የደፈረኝ ወንድ ሞቷል። ለልጅሽ የውሸት መንገሩ ለልጅሽ በህይወት እያለ ሞቷል ማለቱ ትክክል ነው? በመጀመሪያ ደረጃ የማይጠቅም አባት ነው በቃ ጨረስኩ እኮ ከሱ ጋር ያለኝን እኮ ምን አትፍቶ ሰውዬ አንቺ ነሽ እኮ ሄደሽ ከእህትሽ ባል ጋር የተኛሽው። እሱ ምን አረገ? ፈልገሽው እዛ ከተማ ድረስ ሄድሽው አንቺ፣ ሄደሽ አብረሽው የተኛሽው አንቺ። ሰውየውን ሚስቴክ እኮ እኔ እኮ እሱን እኮ አመንን እኮ በጣም እኮ ማይጠቅም አባት የሚባለው ይሄ ሰውዬ ማይጠቅም አባት የሚባለው እሱ ፈልጎ እሱ ጀንጅኖ እሱ አሳምኖ ቢያደርግ ነው። ፈልገሽው ከዛ ከተማ እዛ ከተማ ሄድሽው አንቺ። ከስራ ሳትባረሪ ተባረርኩ ማደሪያ አጣው ብለሽ አብረሽው የተኛሽው አንቺ። ከዛ እንዳትናገር ቤተሰቦቼን እፈርቻለሁ ቤተሰቦቼ እንዳይሰሙብኝ እንዳትናገር ብለሽ ያስጠነቅቅሽው አንቺ። ሶ ሀው የማይጠቅም አባት ሊሆን ይችላል? ምን አድርጎ ይሄ ሰውዬ? ኦልሬዲ እኮ ስለማይጠቅመኝ ለእህቴ ያሳልፌ ሰጥቼ እኮ ብቻዬን እኮ እያሳደግኩ ያለሁት እኮ ሀቡ ሚስቴክ ሶ ሚስቴክ በሚስቴክ ግን አክሰፕትዳት እና በዛ ነው መኖሩ ለልጄ ለጭንቅላቷ ስል አልኩሽ እኮ ልጄን ለመጠበቅ አንቺ ብትሞችስ አልሽ ብትሞችስ አንድ ቀን አልሽኝ አይደለ? ብሞት ቤተሰብ አጣልቻት አልሞትም ልጄ ገባሽ? ቤተሰብ አጣልቻት ከከዝኖቿ ጋር እህቶቼ ብላ ሁን ሰማስ ነው ጥያቄው። አንቺም ሳትሞች ገና እሱ ቢነግራትስ የጤና እንከን ገጥሞት እና ልጁ አስፈልጋው ቢነግራትስ የዛኔስ ልጅሽ እንዴት ነው የምትቋቋመው? ሁሌ ከዛሬ ነገ ሰማች የሚለውን ሰቀቀ እንዴት ነው የምትወጩ? ለዛ በቂ መልስ ስጭንና አሳምኝን እኮ እያልኩሽ እኮ ነው። አሁን ምን አለ መሰለሽ አብዬ እሱ ታሙ ራሱ ኦልሬዲ እኔ ከኔ መዝገብ ላይ ከኔና ከልጄ ህይወት ኦልሬዲ አውጥቼዋለሁ ገባሽ? አሁን እኔ በሆነ የማደርገው ድብና አድርጌ ነው ሞቷል ብዬ መነግራት ለልጄ ገባሽ? ድብና ልጠይቅሽ የሉ አንድ ጥያቄ ልጠይቅሽ። አንቺ በህይወት እያለ ሞቷል ያልሻት አባቷ ምናልባት እሱም ልክ አሁን እሷ ማለት እኔ አሁን እሷን ሆኜ ነው የምናገረው። እሷን ልናገር አልናገር እያለች እንዳለች ሁሉ እሱ ውስጥም ልጁን ሲያይ ልጄ ናት ብዬ ልናገር አልናገር የሚል ሀሳብ ውስጡ ኑሮ የሆነ ቀን ይሄ ውስጡ ገፋፍቶት አንቺ አሁን ለልጄ እየደከምኩ ነው ድርግም አድርጌ ግሞቷል ብዬ ቀብሬ ያሳድጋታለሁ እያልሽ ነው። ኦኬ ታሳድጊያታለሽ። ግን እሱ ልጁን ፈልጎ ሚስቱን በሚያሳምን መንገድ አሳምኖ ለቤተሰቦችሽ ተናግሮ ልጄ ልውሰድ ቢል ምን ትያለሽ? እናቴ ብላ ትጠራሻለች። አንቺ ግን ሞቷል ብለሻታል። ሲጀመር በመጀመሪያ ደረጃ እንደገር የምነግርሽ ነገር እኔ ነኝ የነገርኩት አይደለ? ልጁ እንደተወለደ እኔ ያደረኩ ሁለታችን እኔና አባቷ ብቻ ነን አይደለም የምናውቀው የልጅ አባትና እኔ ብቻ ነን የምናውቀው። ስለዚህ መጀመሪያውንም አሁን ልክ እንደምናወራው እንደኔና እንዳንቺ እንደዚህ ቁጭ አድርጌ እንዳትናገር፣ ምክንያቱም እኔ ስለማልፈልግ። ከፈለገስ እሱ ልጁን ከፈለገስ እስከዛሬ ድረስ ሚስጥር አድርጎ ይዝም ነበር። ቢፈልግ ኖሮ የኔ ቆንጆ እየጠበቀ ቢሆን እኔም እኮ ሚስጥር አድርጌ ያስኩተኝ አይምሮዬ እስኪጠነክር ወር ደግሞ የሆነ ስተቴን እስከማቅ ድረስ ነው። የሆነ ሰዓት ላይ ከስተታችን እንነቃለን ወይ በመንፈሳዊ ነገር ወር በሆነ ነገር ተመርተን ከስተታችን ስንነቃ ይሄ ነገር ስተት ነበር፣ ይሄን ነገር አጥፍቻለሁ፣ ስለዛ ይሄን ነገር ማስተካከል አለብኝ ብሎ አንቺ ሳትናገሪ እሱ ተናግሮ ልጁን የራሱ ቢያረግስ ልጅሽ በህይወት እያለ የገደልሽው አባት መጥቶ ልጄ ነሽ ብሎ ለቤተሰብ ተናግሮ ስተቱን እሱ አንቺ መናገር ያለብሽ ስተት አንቺ መናገር ያለብሽን ጥፋት በቁም የገደልሽው ሰውዬ ተናግሮ ልጅሽን ቢወስድስ ምን ልትይ ነው? ይዛል ለሚሉሽ እየነገርኩሽ እኮ ነው። በመጀመሪያ ደረጃ አስቀምጬ ነግሯል። እሱ ሀሳቡን ቀይሮ መጥቶ ይናገራል አልሽኝ አይደለ? ሀሳቡ መጥቶ እስከሚናገር ድረስ እኔ ሲጀመር አልጠብቅም። ሀሳቡን የመቀየር ሀሳብ ኢቨን ትንሽዬ ሀሳብ ብትኖረው ኖሮ 9 ዓመት ሙሉ 9 ዓመት 9 ቀን አይደለም ገባሽ? 9 ዓመት 9 ቀን አይደለም 9 ዓመት አይጠብቅም ነበር። ልጁን እንደ ሚስቱ እህት ልጅ ሲያሳድግ እንደ ሚስቱ እህት ልጅ ትምህርት ቤት ሲወስድ እንደዛ አልነበረም ገባሽ? 9 ዓመት ኢትዝናት በጣም እኮ 9 ቀን አይደለም። በዕለት ዕለት የሚመጡ ነገሮች አሉ።
ገባሽ እኮ የሰው ልጅ አይምሮ ያድጋል። አይምሮ አደገ፣ ልጁን ፈለገ፣ ኦር ደግሞ በቃ ልጁ አሳዘነችው፣ ኦር ደግሞ የሆነ በቃ ኃጢአት እንደሰራ ነገር ኦር ልጁን አላባት ማደጓ እዛ ጋር አባት የላትም የእንትና ልጅ እኮ አባቷ እኮ ተደፍራ ሲባል አይምሮ ተነካ፣ ጠየቀ። ምንም ነገር እኛ ካሰብነው ውጭ ሊሆን ይችላል አንዳንዴ ማለት ነው። እሷ ስደት ላይ ናት። እሺ እኔ ስደት ላይ ነኝ። ልጄ ጋር እዛ ያለው እሱ ነው። የሆነ ቀን ጸጽቶተኝ እንዴ በስካር መንፈስም እኮ ያወራል አንዳንዴ ወንድ ልጅ ገብቶሻል። ክፉ አለ ደግ አለ። ግን እኔ ልጄን አሳደግኩ ምለው ልጄን መስዋዕት አድርጌ አይፈልግሽም ብዬ ሳይሆን በቃ ተፈጠረ ብለሽ አስቢና ምን ታደርጊያለሽ? ብትሰማ ምን ታደርጊያለሽ? እሱ ቢወስድ አይምሮዋን ፕሮቴክት ለማድረግ አልነግራትም እስከ መጨረሻው። ልጄን እየዋሸዋት አኖራትና እኔ ስሞት በቃ ውሸቱን እንደያዘች ትደግ እስከ መጨረሻው ነው። እሺ ኢንኬዝ አንቺ ሳትሞቺ በህይወት እያለሽ ሰውየው ሰክሮ አመለጠው ኦር ሰምቲንግ ሀፕን ሚስጥር አንድ ሰው ጋር ብቻ ሲሆን ነው ሚስጥር የሚባለው። ሁለት ሰው ነው የሚያውቀው፣ አንቺና እሱ። አመለጠው ታረጊያለሽ። ለዚህ መልስ ስጭን። አመለጠው በቃ ሰውየው ሰክሮ አመለጠው። ልጁ ስትሰደብ ዲቃላ እየተባለች ይቅርታ ለቃሉ ልንገርሽ፣ ሚዲያ የማይመጥን ቃል ስጠቀም ይቅርታ፣ ዲቃላ እየተባለች ስትሰደብ አባቷ ማን እንደሆነ አታወቅም። እናትየው በጨለማ ተደፍራ ነው እየተባለ አካባቢው ላይ ሲወራ ያ ነገር አይምሮዋን በጣም ሲረብሸው አሳዝናው የአባትነት እንትኑ አልቻለም። ተናገረ። ልጅሽ ሰማች። ምን ታደርጊያለሽ? ዛኔ ቁጭ አድርጌ እንደ ልጅ እና እንደ እናትና እንደ ልጅ አሁን ልክ እናንተ ሌሎቹ ሳይካትሪስት ጋር ወስዳታለሁ እንዳሉት የዛኔ ሳይካትሪስት ጋር ወስዳታለሁ። ምክንያቱም ከአቅሜ ከእጄ በላይ ውጭ ስለሆነ እስከዛ ድረስ ግን ይሄ ነገር ያኔ ልጅሽ ስትዋሻት ኖረሽ ተጸጽተሽ ሳይሆን ፈልገሽ ሳይሆን አደጋ ስለተፈጠረ ከአባትየው ቀድበሽ ሰምተሽ አደጋ ስለተፈጠረ ፈልገሽ ወደሽ ፈቅደሽ ሳይሆን ራስሽ ቁጭ አድርገሽ ሳይሆን በጠየቀችሽ ሰዓት ስትዋሻት ኖረሽ አባትሽ ሞቷል ተደፍሬ ነው ስትያት ኖረሽ አት ዘ ኤንድ ኦፍ ዘ ዴይ አክሲደንታሊ ከአባቷ ስትሰማው ያኔ ቁጭ አድርገሽ ስታናግሪያት ትሰማኛለች ብለሽ ታስበሽ? በደንብ ትሰማኛለች። ለምን የእናትና የልጅ ግንኙነት ሲዋሸኝ የኖረን ሰው ሲዋሸኝ ለአመታት እየዋሸ ውሸት እያጠጣ ያሳደገኝን ሰው አደ ኢንድ ኦፍ ዘ ዴይ መጥቶ የሚያዋታዲድኩት ፕሮቴክት ሀይል እኮ ነው። አሀቡዬ እሷን ልጠብቅ እኮ ነው ይሄንን ሁላ ነገር እሷን ልጠብቅ እኮ ነው ከሀገር የወጣሁት አይደል እንዴ? እሷን ልጠብቅ ነው። ምክንያቱም እኔ አሁን ሳንታ የእኔ ጥያቄ አንቺ ሲዋሽሽ የኖረን ሰው አንድ ሰው ሲዋሽሽ ኖሮ አንድ ቀን ለራሱ ጥቅም ሲል እውነታውን ከሌላ ሰው ስለሰማው እሱን ውሸታም እንዳልለው ራሱን ለማጽዳት ብሎ ቁጭ አድርጎ ሲነግረኝ ካወቅኩ በኋላ ቢነግረኝ ምን ያደርግልኛል? ሳላቅ የመጀመሪያው ሰው አንድ ልጅ ሲወለድ እዚህ ምድር ላይ የመጀመሪያው ሰው አይኑን ሲገልጽ የሚያየው እናቱን ነው። እንዲህ ከእናቱ ማህፀን ሲወጣ ወደ ላይ የሚያየው የመጀመሪያው ሰው እናቱን ነው። መጀመሪያ እምነት የሚጀምረው ከእናት ነው። እናቱን ነው መጀመሪያ የሚያምነው። አንድ የተወለደ ልጅ መጀመሪያ የሚያሸተው የሚያየው እናቱን ነው። መጀመሪያ የሚያምነው እናቱን ነው። ምንም ነገር ከእናት ሲመጣ ነው መጀመሪያ የሚያምነው። የመጀመሪያዋ መጠለያ መከለያ ሁሉ ነገር እናት ናት። ለምን ወደዚህ ምድር የሚመጣው ከእሷ ጋር ነው። ከእሷ እትብት ነው የሚበላው የሚጠጣው። ስለዚህ የሰው ልጅ ከእናቱ በላይ እዚህ ምድር ላይ የሚያምነው የለም። ከእሷ ስጋ ነው ተቆርጦ የሚወጣው። እናት በእናት መዋሸት በእናት ማለት እንደ ክህደት ነው። እናት ስትዋሽ ውሸት እያጠጣች አሳድጋ እናትን የሚያክል የምታምናት ነገር ውሸታም እንደነበረች ስታቅ እንዴት ነው ልታምናት የምትችለው? እንዴት ነው አምና አይ በቃ አልተደፈርኩም ውሸቴን ነው እሱ እውነቱን ነው እሱ ነው አባትሽ አልሞተም ሞቷል ያልኩሽ ውሸቴን ነው ተደፍሬን ያልኩሽ ውሸቴን ነው አጎትሽ ነው አባትሽ የእህትሽ ባል ነው አባትሽ የእህቴ ባል ነው አባትሽ ብላ ሳደሊ ስትነግራት እንዴት ነው የልጅቷን አይምሮ የትኛው ነው እየበለጠ የሚጎዳው? ይህን አስረጅ። አይምሯን የሚጎዳው አስቀድማ ከሌላ ሰው ሳትሰማ ቁጭ አርጓ መንገሯ ነው ወይስ ከሱ ከሰማች በኋላ መንገሯ ነው? ለአይምሯ አክሲደንታሊ ምንም ማይንዷ ሳይዘጋጅ አስበሽ አቅደሽ ስትነግረት አስቀድመሽ ሳይካትሪስት ጋር ወስደሽ አይምሯ ለዛ ዝግጁ ሲሆን ሳይካትሪስቱ ሳይኮሎጂስቱ ምናምን ይሄ ስለ ልቦና ሐኪሙ አይምሯ አሁን ተዘጋጅቷል ንገሪ በቃ አሁን ሬዲ ናት ልጅሽ አይምሯ ዝግጁ ነው ንገሪ ብሎሽ ተመካክረው የፈሱት ፈስ አይገማም አይደለ? አስቀድመሽ አስበሽ ወጥነሽ አቅደሽ ባለሙያ አማክረሽ ልጅሽን አስመክረሽ ተዘጋጅተሽ
ስትነግሪያት ነው አይምሯ የሚጎዳው ወይስ ድንገት ከአባቷ ከሰማች በኋላ አክሲደንታሊ በድንገት ከሰማች በኋላ ከደነገጠች በኋላ አይምሯ ከተረበሽ በኋላ አንቺ ስትጨምሪላት ነው? which one is good for her mind? ይኸውልሽ ሀቡዬ ምን አለ መሰለሽ፣ እኔ በምን አምናለሁ በምን እረዳዋለሁ መሰለሽ፣ ይሄንን እኔ ማልነግራት አልኩሽ አይደለ? ለራሷ ብዬ ነው አልኩሽ። አሁን አክሲደንታሊ ቢነገራት ራሱ we have a conversation እኮ አንዳንዴ እንደ እናትና እንደ ልጅ የምናወራቸው ወሬዎች አሉ። ገባሽ? አቋም ይኑርሽ ማሬ። አንድ አቋም ስለነገራችሁ ኖ እንደ እናትና እንደ አባት ተደፍረሻል። የነገርሻት ለልጅሽ ተደፍረሻል። በጨለማ ነው የተደፈርሽው። ፊቱን አላየሽውም፣ አታውቂውም። ስለዚህ ይህንን ነው ልጅሽ የምታውቀው። ልጅሽ አምና ያደገችው ከእናቷ እየተነገራት አባቴ ማን ነው ብላ በጠየቀች ቁጥር እየተነገራት አይምሯ ተቀብሎ ያደገው አባቷ ደፋሪ እንደሆነ የደፋሪ ልጅ እንደሆነች ተደፍራ ሳትፈለግ ወደዚህ ምድር እንደመጣች ነው። አለቀ በቃ። ይሄን አይምሯ ተቀብሎ ይዞ አድጓል። ከዛ ሳደሌ አክሲደንታሊ ከአባቷ የእሱ ልጅ እንደሆነች እንዳልሞተ ተደፍራ እንዳልሆነ እናት በፍቃዷ ሄዳ ፈልጋ ተኝታ እንደሆነ ታሪኩን ከአባትየው ሰማች። አክሲደንታሊ አይምሯ ሳይዘጋጅ የስነ ልቦና ሐኪም ጋር ሳትወሰድ ሳትመከር ሳይታቀድ በድንገት ሰማች። ዊች ዋን የእሷን አይምሮ ይጎዳል? በመጀመሪያ ይንትገኝነች ዊች ዋን የቱ ነው አይምሮዋን የሚጎዳው? ከሁለቱ ሳትዘጋጅበት ከተነገራትና ተነግሮባት ተዘጋጅታበት ከሚነገራት እንደሆነ ሳይነገራት ሳትዘጋጅም ይሻላል። እንደኔ ለእኔ ይሄ የኔ ሀሳብ ነው። ስማ ኦፒኒየን ለምን እኔ ያለሁበትን ስለማውቅ። እናመሰግናለን። ትክክል ነሽ አንቺ። ቴንክ ዩ። ምክንያቱም እኔ ያለሁበትን ስለማውቅ ያንቺ የጎዳሽ ነገር ስላልዳንሽ አሁን አንቺ ሁሉንም እንደ ራስሽ አድርገሽ ነው የምታየው። ገባሽ? ያንቺ ትሮማ የሁሉም አይደለም። ገባሽ? ስለዚህ አንቺ ኦፒኒየንሽን ለመስጠት መጀመሪያ ከትሮማሽ መዳን አለብሽ። ትሪት መደረግ አለብሽ። የስነ ልቦና ሐኪም ማየት አለብሽ። ኪፕ ዱዊንግ ኢት ማሬ። እሺ ተባረኩ። ቻው። ቴንክ ዩ። ማንም ሰው መጀመሪያ የስነ ልቦና ሐኪም ካየ በኋላ በተለይ ለልጆች አይምሮ ባለሙያ አማክሮ ይሄ ነገር እድሜው ነው ወይ ብነግረው ብሎ ነው መንገር። ድንገት እንዳትነግሩ ምንም ነገር ለልጆቻችሁ። ምንም አይነት አዲስ ነገር በህይወታቸው ድንገት መስጠት አላዋቂነት ነው። ስለዚህ ልጆች ስናሳድግ በእውቀት ነው መሆን ያለበት። ለልጆቻችሁ በህይወታቸው የማያውቁትን አዲስ ነገር የምታሳውቁ ከሆነ ሄዳችሁ የስነ ልቦና ሐኪም አማክራችሁ አይምሯቸው ይቋቋመዋል ወይ አይቋቋመውም ወይ እድሜያቸው ነው ወይ መቼ ልንገራቸው ምን እድሜ ላይ ልንገራቸው ብላችሁ ባለሙያ ሳታማክሩ የልጆቻችሁ አይምሮ ላይ ድንገት የሆነ ነገር እንዳትጥሉ። ሳደሊ ነው ይጎዳሉ። እሺ ሰዓት ሄዷል ጋይስ፣ 10 ሰዓት ሆነ። ኢትዮጵያ ሬስቶራንት አልሰጠችም ማስተያየቷን ትስጥ። እሺ አመሰግናለሁ ሀውዬ። ብዙ እንትና ልብዝ አላበዛም። ቴንኪው ስላስገባሽኝ። በጣም ነው የምወድሽ የኔ ፍቅር። ሁሌም ደስተኛ ሆንልን። እኔ ብሆን የምለው ቅድሚያ እህቴ ላይ ነው የምሰራው። ለምን እኔ ነኝ እሷ ላይ ግፍ የሰራሁት እኔ ነኝ። መጀመሪያ ትናገሪያለሽ አትናገሪ? መጀመሪያ እናገራለሁ፣ ግን ስናገር ቅድሚያ የእህቴ ላይ አእምሮ ላይ ይሰራለሁ። እህቴን ቤተክርስቲያን የሚሆን የትም በምታምነው እምነት ወስጄ ቁጭ አድርጌ አዋያታለሁ። ከእህት በላይ ማንም የሚረዳሽ የለም። የሆነ ነገር ስታስረጂ ለእህትሽ ከአንቺ ነው መምጣት ያለበት ወይስ ከባለቤቷ? መጀመሪያ ማነው ሊነግራት የሚገባ? ባለቤቷ ወዶ አይደለም፣ እሷ ናት ወዳ የሄደችው። እሱ እህቷን ነው የወደደው። እቺኛ ደግሞ እህቷ ላይ ሄዳ የማገጠችው እሷ ስለወደደችው ነው። ፍቅር አይጣል ነው፣ አልፈርድም። እሷን ፍቅር የልጅነት ፍቅር ነው። ከባድ ስለሆነ ሄዳለች ተሸንፋ። የእህቷን ፍቅር በራሷ ፍቅር አሸንፏት ሄዳ እህቷን ከሚወድ ሰው ጋራ ያደረገችውን አድርጋለች። የተፈጠረ ነገር ተፈጥሯል። አሁን ግን ምንድነው ማድረግ ያለብኝ? ራሴን ጥፋተኛ አድርጌ እህቴን ነው ይቅርታ የምጠይቀው። በቃ እንዳታዝኝብኝ፣ ጥፋት አጥፍቻለሁኝ። ሁለታችንም በልጅነት አይምሮ ነው። ያኔ ልጅ ነበርኩኝ እኔ ቀድሜ ወድጀዋለሁኝ። በእርግጥ እሷ ቀድማ እንደወደደችው ነው እንትኑ ላይ የሚናገረው። በኋላ ግን እሱ ደግሞ እህቷን እንደሚወድ ነው የተሰማው። ታሪኩን ስታነቢ እንደሰማው ግን ያ እሱ ግን እንደሚወዳት እንደምትወደው አያውቅም ነበር።
አያውቅም። ግን እሷ ያው በመጀመሪያ አይን ፍቅር ይዟታል ከሱ ጋር እህቷ እሱ ደግሞ እህቷን ማፍቀሯን ሰምታ ያው የራሷን ያስቀደመችው። አሁንም እህቴ ወደዋለች እኔ መተው አለብኝ የሚለውን በአይምሯ ሊቀረጽ ይገባ ነበር። ግን ያው የልጅነት ፍቅር ከባድ ነው። ተሸንፋ ሄዳለች። ትምህርቷን ሁሉ አታለች በዚህ ሰውዬ ፍቅር። ስለዚህ እሷን ብዙ ጉዳት ነው የደረሰባት። እንደ ራሴ ካየሁት እኔ ብዙ ጉዳት ራሴ ላይ አድርሻለሁ። ለዛ ፍቅር ብዙ መስዋዕትነት ከፍያለሁ። ትምህርቴን ትቻለሁ፣ እህቴንም ትቻታለሁ። እሱም ብቻ ነው ያየሁት። ግን አልቀጠለልኝም። ቢቀጥልላት ኖረው ወይ እዛ ጋር አስቁማ ከራሷ ጋር ማድረግ የምትችልበት አይምሮ ቢኖራል ኖረው በዛን ሰዓት አይምሮዋ ጠንካራ ቢሆን ወይ የራሷ ማድረግ ትችል ነበር፣ ወይ ደግሞ እዛ ጋር የተፈጠረውን ነገር ማቋረጥ ትችል ነበር። ያ ሁሉ የልጅነት ነው። እኔ በእኔ ማለት ልጅ ስለሆንኩኝ ያ ነገር ሁሉ ተፈጥሮብኛል። አሁን ግን የተፈጠረውን ነገር ጥፋትን በጥፋት እየሸፈንኩ ነገር ሳይሆን በቃ እስከዛሬ ድረስ አፍኜ የኖርኩት የእህቴ ህልውና የእህቴ ትዳር እንዳይበላሽ። በቃ ሰውየው ለእኔ ሊሆን አልቻለም። እሷኑ መርጦ ሄዷል። መተው አልቻለም። ሀፕኑ እንደተፈጠረ እያወቀ ቀጠለ ከእህቴ ጋራ። ያ ነገር ማስቆም ስላልቻለች እሷ ተገላ ወጥታለች፣ ተሰዳለች። በዚህ ህይወት ምስቅልቅሏ ወጥቶ ማለት ነው። አሁን ግን ነገሮች ሁሉ ማቹርድ አድርጋ ወደ ራሷ ስትመለስ ጥፋት እንደሆነ ሲገባት ህዝብ ምን ትሉኝ ያላችሁ ብዬ ወደ ሚዲያ አምጥቻለሁ። አሁን የህዝብን የሚላምትን እኛ የምንለውን እናንተ የምትሉኝን ሰምቼ ሄጄ እህቴን በቃ ይቅርታ አጥፍቻለሁ በዚህ አሁን ለእናንተ እንዳነበበችው በዚህ ስለሆነብኝ በቃ እኔ ራሴ ተሸንፌ በልጅነት ታልዬ ይሄን ድርጊት አድርጌያለሁ። ግን አልቀጠልኩበትም። የኔ እንዳልሆነ ሳውቅ አልቀጠልኩበትም። አገርም ጥዬ ተሰድጃለሁ። ከእሱ ጋር ምንም ግንኙነት የለኝም። አሁን ግን ለዛች ለአንድ ጊዜ ለተፈጠረችው ስህተት ግን መፋቅ ስላልቻልኩ አንቺ እህቴ ነሽ ለእኔ፣ አንቺ ትረጅኛለሽ፣ አንቺ አሳልፈሽ ለሰው አሰጭኝም። በቃ አንቺ ቅብርኝ፣ አንቺ እንዳደረግሽ አድርግኝ። ይሄን ነገር በአይምሮ ይዤ መኖር አልቻልኩም። በቃ አንቺ ገላጊኝ፣ ለአንቺ ልተንፍስና ልገላገል። ለልጄም በምታሳውቁት መልኩ አሳውቋት። ግን አንቺ እዚህ ጋር ልትተይልኝ ይገባል። እያወቅኩኝ በላይፍሽ ገብቼ የራሴ ለማድረግ ሞክሬ ነበር፣ አልተሳካልኝ። ባልሽም ጥፋት የለበትም። አንቺን ስለሚወድሽ ከአንቺ ጋር ቀጥለዋል። እኔ ስህተቱን የሰራሁት ብዬ ጥፋቱን ሁሉ ወደ ራሴ አምጥቼ እህቴን ይቅርታ መጠየቅ ነው ያለብኝ። በቃ ከቤተሰቦቿም ከባሏም ከልጇም ከምንም በፊት እህቴ ላይ ነው መስራት ያለብኝ። ለምን እህቷ ካመነችበት ትዳሩም አይፈርስም። እህቷ ካመነችበት በዘዴ ለቤተሰቦቿም ታስረዳለች፣ ባሏንም ትቀበለዋለች። ለምን ስቲል እንደወደዳት እንደሚወዳት እና ከእሷ ሌላ እንደማይፈልግ ታረጋግጥለታለች ማለት ነው። ስለዚህ ቅድሚያ እህቷ ላይ ነው መስራት ያለባት። ከዛ በኋላ ሁሉ ነገር ይቀላል። እኔ እንደኔ ከሆነ አመሰግናለሁ። እናመሰግናለን። ኢትዮጵያ ሬስቶራንት ቴንኪዩ። አዲም እናመሰግናለን። አመሰግናለሁ ቤተሰብ። እሺ አብዛኞቻችን የኔን ሀሳብ ሀኒ ስልኳቻ ዘጋ መሰለኝ የኔን ሀሳብ ለመስማት እየጠበቃችሁ ነው አይደል? እስቲ ሀሳብ ስጡበት። ደግሞ በዚህ ላይ የትኛው የሚያስገድ ብዙ አስተያየት ሰጥቷል። እጅግ በጣም አድርገን እናመሰግናለን። በጣም ደስ የሚል ፕሮግራም ነበረ። አንድ ጥያቄ ኢትዮጵያ ሬስቶራንት ልጠይቃት። አንድ ጥያቄ ብቻ። መጀመሪያ እህቴ ላይ ነው የምሰራው ብላለች። እኔ ከእህቴና ከልጄ ልጄን ነው የማስበልጠው ማስቀድመው። ኃላፊነት ያለብኝ የልጄ ነው። እህቴ አይሆንም ብትለኝ ማለት ኦኬ የነገር ተፈጥሯል፣ ግን በፍጹም መናገር የለብሽም ብትለኝ ትንሽ ምን ታደርጊያለሽ? ቴንኪው ምን ታደርጊያለሽ? እርግጠኛ ነኝ እህቴ እህት እስከሆነች ድረስ ችግሬን ልትረዳኝ ይገባል። እንደ እህት እንዳትናገሪ ያለችሽ ቢሆን እያልን ነው የምንወጣ ብትልሽ ምን ታደርጊያለሽ ብትለኝ ከዛ በኋላ ያለውን በቃ ካልተቀበለችም እቺ እህቴም አይደለችም ልትረዳኝ ካልፈለገች ይቅርታ አደርግልሻለሁ፣ ግን በእኔና በአንቺ ይለቅ ማንም አይስማ፣ ልጅሽም እንዳትሰማ፣ ለልጅሽም ባሌ አባቷ እንደሆነ እንዳትነግሪያት ብትልሽ ለማለት ነው። ይሄ ከባድ ነው። ይሄ ሰልፍሽ ትመርጫለሽ፣ መንገርን ትመርጫለሽ። ምን ትመርጫለሽ? መንገርን ነው የምመርጠው። ለምን እሷን ይቅርታ ጠይቂያት፣ በእግዚአብሔር ዘንድም አያስጠይቀኝም። ይቅርታ ጠይቂያት፣ ይቅርታን ካላወቀች የይቅርታ ልብ ከሌላት ለእኔ ልጅ እህቴ ወደ ልጄ እመለሳለሁ። ልጄ ማወቅ አለባት
ወደሽም ጠላሽም። ግን ይሄንን ከማድረጌ በፊት የአንቺ ህልውና ላይ የአንቺ ልቦና ላይ ልስራ፣ እኔና አንቺን ምግባባ ብዬ ነው። ሚስጥሩ በሁለቱ መሀል እኮ መቅረት ይችላል። ልጅቷ ለልጅሽ ከተናገርሽ እኔ ይቅርታ አላረግልሽም። ለልጅሽ ካልተናገርሽ ይቅርታ አደርግልሻለሁ። በእኔና በአንቺ መሀል ብቻ ይቀራል። ባሌ ራሱ እንዳወቅኩኝ አልነግረውም። የኔን ማወቅ እንዳያቅ ባሌ ራሱ ብትልሽስ እህትሽ? ይሄን የነገርኳት እኮ እኔ ለልጄ መፍትሄ እንድሰጣት ነው። ያንን ካልተቀበለች እህትነቷን ምንም አይደለም ማለት ነው ለእኔ። በቃ ለልጄ መንገሬን አላቆምም፣ እነግራታለሁ። ትመርጫለሽ ማለት ነው። ቅድሚያ ለእህቴ ሰጥቼ እህቴ የኔ ምርጫና የኔን ሀሳብ ካልተቀበለችኝና ካልተረዳችኝ ወደ ልጄ ይመለሳለሁ። ለልጄ አባቷን አሳውቃለሁ። ነግራታለች፣ ይቅርታ ጠይቃታለች። ከዛ በኋላ የሚመጣውን ነገር ራሷ በራሷ ትወጣው። እሺ ሪም ልክ ልዘጋ እየተሰናበትኩ ነው። ከች ያልሽ አይገርምሽም? ጨረሽ ስራ ሪምሻ? ስልክ እየተደወለባት ነው። እዚህ እኛ ጋር ላይቭ ላይ መገቢበት ስልክ ላይ ሴም ካርዳት ትክተች ያላልኩሽም ወይ? ኔትወርክ ነቀላ።